አሜሪካ ኔታንያሁ የተኩስ አቁም ስምምነቱን ያፈርሱታል ብላ ትሰጋለች። የዩናይትድ ስቴትስ ከፍተኛ ባለስልጣናት እንደገለጹት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ለመካከለኛው ምስራቅ የዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ስኮፍ እና የትራምፕ አማካሪ ያሬድ ኩሽነር ዛሬ ማክሰኞ ወደ እስራኤል ያቀናሉ። የጉዟቸው ዋና ዓላማም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ጦርነት እንዳይመለሱ ማሳመን ነው። በትራምፕ አስተዳደር ውስጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተኩስ አቁም ስምምነቱን ሊያፈርሱት ይችላሉ የሚል ከባድ ስጋት አለ። ይህንን የገለጹት ስማቸው እንዳይጠቀስ የፈለጉ በርካታ የአሜሪካ ባለስልጣናት ናቸው ሲል ዘ ኒውዮርክ ታይምስ ማክሰኞ ዕለት ዘግቧል። ባለስልጣናቱ እንደተናገሩት አሁን ያለው ስትራቴጂ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ፣ የአሜሪካ ልዩ መልእክተኛ ለመካከለኛው ምስራቅ ስቲቭ ስኮፍ እና የቀድሞው የትራምፕ አማካሪ ያሬድ ኩሽነር ኔታንያሁ በሐማስ ላይ ወታደራዊ ዘመቻ እንዳይቀጥሉ ማሳመን ነው። ይህ የሚያሳየው አሜሪካ በመካከለኛው ምስራቅ ሰላምን ለማስጠበቅ ያላትን ቁርጠኝነትና የሁኔታውን ውስብስብነት ነው። ትራምፕ ለሐማስ የመጥፋት ማስጠንቀቂያ ሰጡ። ዓለም በአደጋ ላይ ነች። ፕሬዝዳንት ዶናልድ ትራምፕ ከዚህ በፊት ታይቶ የማይታወቅ ለሐማስ ከባድ ማስጠንቀቂያ ሰጥተዋል። ይህ ቀጥተኛ ማስጠንቀቂያ በዓለም ዙሪያ በዲፕሎማሲ መስመሮችና በገበያዎች ላይ ወዲያውኑ ውጥረትን ፈጥሯል። ትራምፕ ራሳቸው ከ2 ሳምንታት በፊት በጋዛ ያደራጁት ስምምነት አሁን በአደጋ ሁኔታ ላይ የሚገኝ ሲሆን ዓለም አቀፉ ማህበረሰብም ትንፋሹን አቋርጦ እየተመለከተ ነው። እስራኤል ክሷን አጠናክራለች። ሐማስ የሞቱ ታጋቾችን አስክሬን ለመመለስ ሆን ብሎና በስውር እያዘገየ ነው። ይህ የተኩስ አቁም ስምምነቱ አንዱ ወሳኝ አካል ነው ብላለች። ይህ የተባለው ማዘግየት ከሳምንቱ መጨረሻ በድጋሜ በተከሰቱ ግጭቶች ጋር ተደማምሮ አካባቢውን ከፍተኛ ስጋት ውስጥ ጥሏል። ምክትል ፕሬዝዳንት ጄዲ ቫንስ ወደ እስራኤል በአስቸኳይ የተላኩ ሲሆን አስቀድሞ እዚያ ከሚገኙ የአሜሪካ ከፍተኛ ልዑካን ጋር ተቀላቅለዋል። ተልዕኳቸውም አደጋ ላይ ያለውን ሰላም ለማዳን የሚደረግ የመጨረሻና አጣዳፊ ሙከራ ነው። ከዋይት ሃውስ በተሰጠ መግለጫ ትራምፕ የሁኔታውን ክብደት የሚያሳየው ግልጽና ቀጥተኛ ቃላትን ተጠቅመዋል። ከሐማስ ጋር ጥሩ እንዲሆኑ፣ ስርዓቶቻቸውን እንዲጠብቁና ደግ እንዲሆኑ ስምምነት አድርገን ነበር በማለት እና ካልሆኑ እኛ ሄደን እናጠፋቸዋለን፣ አስፈላጊ ሆነ ይጠፋሉ፣ እነሱም ያውቁታል ብለዋል። ይህ በእንዲህ እንዳለ የሐማስ ዋና ተራራሪ ካሊል አልሃያ የግብፅን አልቃሂራ ኒውስ ጣቢያ በሰጡት ቃለ ምልልስ ቡድኑ ለተኩስ አቁም ቁርጠኛ መሆኑን ገልጸው ነገር ግን ከህንፃዎች ፍርስራሽ ስር አስክሬኖችን ለማስወጣት ከባድ ችግርና ከባድ ማሽነሪዎች እንደሚያስፈልግ ተናግረዋል። ይህ መከላከያ በእስራኤል የደህንነት አካላት ዘንድ በከፍተኛ ጥርጣሬ የተሞላ ሲሆን ስልታዊ መዘግየቶችና እርዳታን ለሌላ ዓላማ መዋል እንደሆነ ይጠራጠራሉ። ትራምፕ አክለውም የአሜሪካ ኃይሎች በቀጥታ ባይሳተፉም ነገር ግን በደርዘን የሚቆጠሩ ፈቃደኛ ሀገራትና የእስራኤል ፈጣን ኃይል የሚደገፍ ዓለም አቀፍ የማረጋጋት ኃይል ለመንቀሳቀስ ዝግጁ መሆኑን ገልጸዋል። የቀድሞው ፕሬዝዳንት ሐማስ አሁን በእጅጉ እንደተዳከመ በቅርብ ጊዜ በአሜሪካና በእስራኤል በኢራን ላይ ከተወሰዱ እርምጃዎች በኋላ የክልላዊ ድጋፍ እንደሌለው አጥብቀው መናገራቸው ለዚህ ፈጣን ለውጥ ሌላ ውስብስብ ሽፋን ይጨምራል። ቫንስ ከጠቅላይ ሚኒስትር ኔታንያሁ ጋር ለሚደረጉ ወሳኝ ስብሰባዎች በዝግጅት ላይ ያለው ዓለም ትንፋሹን አቋርጦ እየጠበቀ ነው። በዓለም አቀፍ መድረክ ካለው ሀያላን ድምጾች አንዱ የሆነው ይህ ከባድ ማስጠንቀቂያ ሐማስን እንዲታዘዝ ያደርገዋል ወይንስ በመካከለኛው ምስራቅ ታላቅና አስከፊ ውድቀት አፋፍ ላይ ነው? ውጥረቱ ከፍተኛ ነው። አደጋውም ሊለካ የማይችል ነው። በመጨረሻም ኢራን ታይቶ በማይታወቅ ወታደራዊ አቅም ከፍተኛ አዛዥ አንድም ጭረት የለም አለው። ለ12 ቀናት የዘለቀ ጦርነት ቢያበቃም ኢራን ያላትን ሚሳኤልና መከላከያ መሰረተ ልማት ምንም ጉዳት እንዳልደረሰበት የሀገሪቱ ከፍተኛ ወታደራዊ አዛዥ አስደንጋጭ መግለጫ ሰጥተዋል።
ብርጋዴር ጀነራል መሐመድ ሬዛ ናቅዲ የኢስላሚክ አብዮታዊ ጥበቃ ሰራዊት ምክትል አስተባባሪ በነበሩበት ወቅት በቃለ ምልልሳቸው የአሜሪካና የእስራኤል ጥቃት በኢራን ወታደራዊ አቅም ላይ ምንም ጉዳት እንዳላደረሰ አጽንኦት ሰጥተዋል። በሚሳኤሎቻችን ላይ የአንዲት ዝንብ ላባ የሚያክል ጭረት እንኳ የለም ሲሉ ተናግረዋል። ይህ የኢራንን የማምረትና የመከላከል አቅም ጥንካሬ ያሳያል። ሰኔ 13 እስራኤል ያላንቀሳቀሰችውን ጥቃት በኢራን ላይ በመፈጸም የ12 ቀናት ጦርነት ቀሰቀሰች። በዚያም ከ1064 በላይ ሰዎች፣ ወታደራዊ አዛዦች፣ የኒኩሌር ሳይንቲስቶችና ሲቪሎች ሕይወታቸውን አጥተዋል። የአሜሪካ ጣልቃ ገብነት ዓለም አቀፍ ሕግን በከፍተኛ ደረጃ በመጣፍ 3 የኢራን የኒኩሌር ቦታዎችን ቦምብ በመጣል ጦርነቱን እንደተቀላቀለች ይታወሳል። ጀነራል ናቅዲ አክለውም የእስራኤል ጦር በጋዛም በሚገኘው የሐማስ ዋሻዎች ላይ ምንም አይነት ጉዳት ማድረስ አለመቻሉን ገልጸዋል። ይህ ደግሞ ታንኮቻቸው ለ2 ዓመታት በላዩ ላይ የሚነዱ ነበር። ይህ የሚያሳየው የኢራን ዋሻዎች ከ12 ቀናት ጦርነት በኋላም ይበልጥ ደህንነታቸው የተጠበቀ መሆኑን ነው። 50% አይደለም 3% እንኳ አላወደሙም። ጀነራል ናቅዲ የኢራንን ሚሳኤል ማስወንጨፊያዎች ግማሹን እንዳጠፋ ተናግሮ የነበረው ውንጀላም ውድቅ አድርገው 3% እንኳ ማውደም እንዳልቻሉ አስታውቀዋል። የ50 በመቶ ጥያቄዎች የተሳሳተ ብቻ ሳይሆን 3 በመቶውን ማስወንጨፊያዎችን ማውደም አልቻሉም ሲሉ አብራርተዋል። ኢራን አሁን ከጦርነት በፊት ከነበራት በላይ ብዙ ማስወንጨፊያዎች እንዳሏትና በቀላሉ በ10 ሺህ የሚቆጠሩ ተጨማሪዎችን የማምረት አቅም እንዳላት ገልጸዋል። ከኔቶ ጋር በግጭት ውስጥ ነን ጀነራል ናቅዲ በቅርቡ በተካሄደው የእስራኤል ጥቃት ወቅት ኢራን ከእስራኤል ጋር ብቻ ሳይሆን ከሰፊው ጥምረት ጋር የተፋለመች እንደሆነ ግልጽ ሆኗል ብለዋል። ከኔቶ ጋር በግጭት ውስጥ ነን፣ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ዮርዳኖስና ጽዮናዊ አገዛዝ አሉ ሲሉ አብራርተዋል። አዛዡ በአጎራባች ሀገራት የሚገኙትን የአሜሪካ ወታደራዊ ጣቢያዎች፣ ራዳሮች፣ የማዳመጫ መሳሪያዎች፣ በቴህራን የሚገኙ የውጭ ኤምባሲዎችና ሳተላይቶች ለእስራኤል ቅጽበታዊ መረጃ ሲያቀብሉ እንደነበር ጠቁሟል። ጀነራል ናቅዲ በቅርቡ በተካሄደው ኦፕሬሽን ወቅት የአይአርጂሲ ብቻውን የጽዮናዊን አገዛዝ የሆኑትን 43 ዘመናዊ ድሮኖችን መጥቷል ብለዋል። በአጠቃላይ የኢራን መከላከያ ከ1400 በላይ ጠላት ድሮኖችን በተሳካ ሁኔታ እንደወደመ አጽንኦት ሰጥተዋል። ይህ የመከላከያ ስኬት ሙሉ በሙሉ በሀገር ውስጥ አቅም ላይ የተመሰረተ መሆኑን ገልጸው እንደ ኤ300 ያሉ ሲስተሞች ውጤታማ አይደሉም ቢባልም የቤቱ ስርዓቶች የተሻሻለ አፈጻጸም አሳይተዋል ብለዋል። በመጨረሻም ኢራን የ12 ቀናት ጦርነትን ለማስቆም የተኩስ አቁም እንደጠየቀች አክለውም የመስክ አዛዦች ምንም አይነት የክውን ችግር እንዳልተገነዘበባቸው አስምረውበታል። ምንም ችግር አልነበረብንም፣ ጫናውን ሊታገስ የሚችል ነበር፣ ኃይሎቹ በቅጽበት ቆመው ነበር ሲሉ ደምድመዋል።